ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን የዕለተ ረቡዕ ረፋድ ጥንቅራችን ላይ እንገኛለን። በዕለቱ ከያዝናቸው የጥንቅራችን መረጃዎች መካከል የተወሰኑትን በማስተዋወቅ በቀጥታ ወደ ዝርዝር መረጃዎቻችን እንሰዳችሁ። የህወሓት ቁልፍ ሰው የሆኑት የወይዘሮ ፈትለወርቅ ገብረእግዚአብሔር ሞንጀሪኖ የፍቅር አጋር የሚባሉት ጥብቅ ወዳጅ እስር ጉዳይ በአዲስ አጀንዳነት ማነጋገር ጀምሯል። ሰውየው ከፍ ያለ ሀብት ያላቸውና የኔትወርክ ትስስራቸውም የሰፋ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። የህወሓት አንደኛው አንጃ በግልጽ ከኤርትራ ጋር እየሰራ ነው። ይሄ ደግሞ አደጋ አለው። በትግራይ ክልል ከባድ የሆነ ችግር ሊፈጥር ይችላል ሲልም አንድ በትግራይ የሚንቀሳቀስ ተቃዋሚ ፓርቲ መግለጫ በመስጠት ማስጠንቀቂያ ሰጥቷል። ፓርቲው ማን ነው? ምን አይነት ጭብጦችን አነሳ? የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። የውጭ ሀገር ተጓዦች ማግኘት የሚችሉት የውጭ ምንዛሬ መጠን በእጥፍ ማደጉ ተሰምቷል። ብሔራዊ ባንክ ለግል የውጭ ሀገር ተጓዦች የሚፈቅድላቸውን የውጭ ምንዛሬ ገንዘብ መጠን በተመለከተ የወሰነው ውሳኔ ምን ይመስላል? ለውጡስ የሚለውን በተመለከተም ዘርዘር አድርገን ይዘነዋል። በስራ አስፈጻሚ ደረጃ በአማራ ክልል ጉዳይ ቁጭ ብዬ መክሬያለሁ ያለው አብን አንድ መግለጫ አውጥቷል። በክልሉ በነፍጥ ለምትንቀሳቀሱ ኃይሎች መልእክት አለኝ ሲልም አስታውቋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የመንግስት ኮሚኒኬሽን ሚኒስትር ዶክተር ለገሰ ቱሉ ከሰሞነኛው የሐኪሞች እንቅስቃሴ ጋር በተያያዘ የብሶት ፖለቲከኛ አራማጆች ሲሉ የወቀሷቸውን ፖለቲከኞች አሳስበዋል። ሚኒስትሩ ወቀሳ የሰነዘሩት ከነጃዋር መሐመድ የማህበራዊ ሚዲያ ዘመቻ ጋር በተያያዘ ነው። በጃዋር በኩልም የተባለ ነገር አለ። መረጃው የጥንቅራችን አካል ነው። ኢራን አሜሪካ አታዘኝም ስትል ለትራምፕ አስደንጋጭ ምላሽ ሰጥታለች። ኒኩሌር ለመታጠቅም የማንንም ፍቃድ አልጠይቅም ስትል ተሰምታለች። ይህን ተከትሎ እስራኤል በኢራን ላይ ጥቃት ልትፈጽም እየተዘጋጀች መሆኑን አሜሪካ አስታውቃለች። ዝርዝሩን እንመለስበታለን። እነዚህንና ሌሎች መረጃዎችን አካተናል። ቆይታችሁን ከኛ ጋር እንድታደርጉ በድጋሚ እየጠየቅን አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብነቶን ያጠናክሩ የሚለው መልእክታችን ነው። የሞንጆሪኖ ወዳጅ እስር። የትግራይ ፖለቲካ አሁንም በግልጽ ውሎ ያለየ ጉዳይ ሆኗል። ነገሮች ከኤርትራ መንግስት ጋር በተያያዘ የተወሳሰቡ ሆነው እየታዩ ነው። ህገወጥ የወርቅ ንግዱና የጦር መሳሪያ ኮንትሮባንድ እንዲሁም የሰዎች ዝውውር የሚባለው ጉዳይ በርካቶችን እያነካካ ነው። የወይዘሮ ፈትለወርቅ ገብረእግዚአብሔር ሞንጆሪኖ የፍቅር አጋር ናቸው የተባሉት ሀሊ ሊባኖስ በቁጥጥር ስር መዋል አሁንም በአዲስ መልኩ አጀንዳ ሆኖ መነጋገሪያ ሆኗል። ሰውየው በኢትዮጵያ የጸጥታ ኃይሎች በቁጥጥር ስር ከዋሉ ሳምንታት ቢቆጠሩም ጉዳዩ በአፍሪካ ኢንተለጀንስ ዘገባ በመዳሰሱም አዲስ መነጋገሪያ አጀንዳ ሆኖ ብቅ ብሏል። አቶ ኃይሌ ሊባኖስ ከሳምንታት በፊት በቁጥጥር ስር የዋሉት ቦሌ ዓለም አቀፍ ኤርፖርት ላይ ወደ ሀገር ውስጥ ለመግባት ጥረት ሲያደርጉ የነበረ መሆኑን የቀደሙ ዘገባዎች እንደዚሁም ሰሞኑን ይፋ የሆኑ የአፍሪካ ኢንተለጀንስ ዘገባ ያመለክታል። መነሻውን ለንደን አድርገው መዳረሻቸውን መቀሌ ለማድረግ ጉዞ ላይ የነበሩት አቶ ኃይሌ ሊባኖስ በቁጥጥር ስር የዋሉትም የሳተላይት ስልኮችን ይዘው ለመግባት ጥረት ባደረጉበት ወቅት መሆኑን ይኸው የአፍሪካ ኢንተለጀንስ ዘገባ ያመለክታል። ሰውየው በትግራይ ከተስፋፋው ህገወጥ የወርቅ ንግድና ሌሎች ተያያዥ ጉዳዮች ጋርም ስማቸው ተያይዞ ይነሳል። የህወሓት ወሳኝ አመራሮች ናቸው ከሚባሉት መካከል አንዱ የሆኑት ፈትለወርቅ ገብረእግዚአብሔር ሞንጆሪኖ የፍቅር አጋር መሆናቸው የሚነገረው ኃይሌ ሊባኖስ በትግራይ ጦርነት ወቅት በቁልፍ የሀብት ማሰባሰብና የማኔጅመንት ኃላፊነት ተመድበው የሰሩ የነበረ መሆኑን እየወጡ ያሉት መረጃዎች ያመለክታሉ። ከዚህ ቀደም የወይዘሮ ፈትለወርቅ ወንድም የሆኑት ዳዊት ገብረእግዚአብሔር በተመሳሳይ መልኩ በተባበሩት አረብ ኤምሬትስ ዱባይ በዓለም አቀፍ ፖሊስ ኢንተርፖል አማካይነት በቁጥጥር ስር እንዲውሉ የተደረገ መሆኑ የሚታወስ ነው። በሌላ መረጃ ከኤርትራ ጋር እየሰሩ መሆኑን አረጋግጫለሁ። ፓርቲው የህወሓት አመራሮች ከኤርትራ መንግስት ጋር እየሰሩ መሆኑን አረጋግጫለሁ ሲል አስታውቋል። ይህንን ያለው ትግራይን መሰረቱ አድርጎ የሚንቀሳቀሰው የትግራይ ነጻነት ፓርቲ ነው። በትግራይ የሚንቀሳቀሰው የትግራይ ነጻነት ፓርቲ አንደኛው የህወሓት ክንፍ ከኤርትራ ጋር እየሰራ ነው ሲል በሰጠው መግለጫ አስታውቋል። በምርጫ ቦርድ የተሰረዘው ህወሓት ከኤርትራ ጋር እየሰራ ነው የሚሉ ክሶች በተደጋጋሚ ሲደመጡ መቆየታቸው ይታወቃል። ከሰሞኑ የነደብረጽዮን ቡድን በመደገፍ የሚታወቀው ጋዜጠኛ ስታሊን አስመራ ላይ መታየቱም ይታወሳል። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አግባብ ያልሆኑ ግንኙነቶች እንዲቆሙ ሲል ማስጠንቀቂያ ማውጣቱም ይታወቃል። ሆኖም ግን ከኤርትራ ጋር የሚሰራው አንደኛው የህወሓት አንጃ በድርጊቱ እንደገፋበት ይኸው በትግራይ የሚንቀሳቀሰው ተቃዋሚ ፓርቲ ትላንት ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። ህወሓት ለሁለት መሰጠቁት ተከትሎ አንደኛው አንጃ ከአዲስ አበባ ጋር ሌላኛው አንጃ ደግሞ ከኤርትራ ጋር እየሰራ ነው ሲል በትግራይ የሚንቀሳቀሰው የትግራይ ነጻነት ፓርቲ አስታውቋል።
ይህ ክፍፍልና አካሄድ ለትግራይ ህዝብ እጅግ አደገኛ ውጤት ሊያስከትል ይችላል ሲል ያስጠነቀቀው ፓርቲው የህወሓት በምርጫ ቦርድ መሰረዝ ትክክለኛ ውሳኔ ነው ሲል አስታውቋል። የትግራይ ነጻነት ፓርቲ መሪዎች ለመገናኛ ብዙሃን በሰጡት መግለጫ ሁለቱ አንጃዎች ከአዲስ አበባና አስመራ ጋር ለመስራት በየፊናቸው የሚያደርጉት ተቃራኒ ጥረት አደገኛ ነው ብለዋል። የኢትዮጵያ ፌዴራል መንግስት የፕሪቶሪያውን ስምምነት በሙሉ ሊተገብረው ይገባል ያለው ፓርቲው ህወሓት ውስጥ የተፈጠረውን መከፋፈል ተከትሎ አንደኛው የህወሓት ክንፍ ከአስመራ ጋር እየሰራ ነው ሲል በግልጽ አስታውቋል። ከሰሞኑ በነደብረጽዮን ለሚመራው የህወሓት አንጃ ድጋፍ በመስጠት የሚታወቀው ስታሊን ለኤርትራ የነጻነት ክብረ በዓል አስመራ መግባቱ ይታወሳል። ይህም በነደብረጽዮን የሚመራው ቡድን ከኤርትራ ጋር በግልጽ እየሰራ ለመሆኑ አንድ ማሳያ ተደርጎ የተቆጠረ ነው። የትግራይ ነጻነት ፓርቲ ትላንት ለመገናኛ ብዙሃን በሰጠው መግለጫም ከሁለቱ አንደኛው አንጃ ከአስመራ ጋር አብሮ እየሰራ ነው ሲል አስታውቋል። ካለፈው ጦርነት ያላገገመችው ትግራይ በእነዚህ ኃይሎች እንዲሁም ከነሱ ጋር እየተወዳጁ ባለው የህወሓት ሁለት ቡድኖች ምክንያት በሌላ ዙር ጦርነት ስጋት ላይ ናት ሲሉ የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ ተናግረዋል። የትግራይ ነጻነት ፓርቲ ኢትዮጵያና ኤርትራ ገብቶበት ባለው ጥረት ዙሪያ የትግራይ ፖለቲካ ኃይሎች ገለልተኛ መሆን አለባቸው ብሎ እንደሚያምን ያስታወቀ ሲሆን የትግራይ በኢትዮጵያ ህግ አውጪ ተቋም ተጨምሮ በአጠቃላይ ፌዴሬሽኑ ውክልና የላትም፣ ኤርትራ ደግሞ ሌላ ሀገር ነው ሲሉ ገለልተኛ አቋም መያዝ ለሚል ሙግት እንደ ምክንያት አቅርበዋል። ከዚህ በተጨማሪ በቅርቡ በተገለጸው የህወሓት ከፖለቲካ ፓርቲነት መሰረዝ በኢትዮጵያ ምርጫ ቦርድ መሰረዝ ዙሪያ አስተያየታቸውን የሰጡት የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ የህወሓት መሰረዝ የሚያፈርሰው የሰላም ስምምነት የለም ብለዋል። የትግራይ ነጻነት ፓርቲ በትግራይ ያለው ስርዓትን በመቃወም ሰፊ እንቅስቃሴ እንደሚያደርግ አስታውቋል። የትግራይ ነጻነት ፓርቲ የመጨረሻ ዓላማው ትግራይን ሀገር ማድረግ ስለመሆኑ ይነገራል። በቀጣይ ርዕስ ዶላርን የተመለከተው አዲስ ውሳኔ። የውጭ ሀገር ተጓዦች ማግኘት የሚችሉት የውጭ ምንዛሬ መጠን በእጥፍ ማደጉ ተሰምቷል። ብሔራዊ ባንክ ለግል የውጭ ሀገር ተጓዦች የሚፈቅድላቸውን የውጭ ምንዛሬ ገንዘብ መጠን ከ$5000 ወደ $10000 እንዲሁም የንግድ ተጓዦችን የውጭ ምንዛሬ መጠን ወደ $15000 ከፍ ማድረጉን ትላንት ማምሻውን ባወጣው መግለጫ አስታውቋል። የኢትዮጵያ ብሔራዊ ባንክ ወደ ውጭ ሀገር የሚሄዱ የግል ተጓዦች እንዲያገኙ የሚፈቅድላቸውን የውጭ ምንዛሬ መጠን ከ$5000 ወደ $10000 አሳድጓል። ባንኮች ለሚሰጧቸው የውጭ ምንዛሬ አገልግሎቶች የሚያስከፍሉት የገንዘብ መጠንም ከ4 በመቶ እንዳይበልጥ እንዲሁም ጥቃቅን የአገልግሎት ወጪዎችን እንዲያስቀሩ መወሰኑንም አስታውቋል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ገበያ ስርዓቱ ላይ እነዚህን ማሻሻያዎች መውሰዱን ያስታወቀው ትላንት ማክሰኞ ግንቦት 12 2017 ዓ.ም ባወጣው መግለጫ ነው። ባንኩ ያስመጪዎችን የቅድመ ክፍያ መጠንም ከ$5000 ወደ $50000 አሳድጓል። የውጭ ምንዛሬ ባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ደግሞ ከ10 በመቶ ወደ 20 በመቶ ከፍ ተደርጓል። በሌላ በኩል ባንኮች ለተለያዩ የውጭ ምንዛሬ አገልግሎቶች የሚያስከፍሏቸው ክፍያዎች ከ4 በመቶ እንዳይበልጡ ባንኩ ወስኗል። ባንኩ ሸቀጦችን ከውጭ ለማስገባት ሊከፈል የሚችለውን የቅድመ ክፍያ መጠን ከ$5000 አሜሪካን ዶላር ወደ $50000 አሜሪካን ዶላር ከፍ ተደርጓል ሲል አዲሱን ለውጥ አስተዋውቋል። ማዕከላዊው ባንክ ይህንን ለውጥ ያደረገው ከአቻ ሀገራት ተሞክሮ በመነሳት እንደሆነ በመግለጫው ላይ ጠቅሷል። ብሔራዊ ባንክ ይፋ ያደረገው ሁለተኛው ለውጥ ወደ ውጭ ሀገራት የሚጓዙ ኢትዮጵያውያን ማግኘት የሚችሉት የውጭ ምንዛሬ ጥሬ ገንዘብ መጠንን የሚመለከት ነው። በዚህኛውም ማሻሻያ የተጣለውን ገደብ ከፍ አድርጓል። ከዚህ ቀደም በነበረው አሰራር ለበዓል፣ ለትምህርት፣ ለሕክምናና ሌሎች የግል ጉዳዮች የሚጓዙ ሰዎች ማግኘት የሚችሉት የውጭ ምንዛሬ መጠን $5000 አሜሪካን ዶላር ነበር። ይህንን የውጭ ምንዛሬ በጥሬ ገንዘብ ወይም በክፍያ መፈጸሚያ ካርድ ዴቢት ካርድ ማግኘት ይችላሉ። የውጭ ምንዛሬ ባንክ ሂሳብ ያላቸው ተጓዦች ደግሞ እስከ $10000 አሜሪካን ዶላር ድረስ ማግኘት ተፈቅዶላቸዋል። በተጨማሪም የውጭ ምንዛሬ ባንክ ሂሳብ ያላቸው ተጓዦች በአካውንታቸው ካለ የውጭ ምንዛሬ 10 በመቶን በክፍያ መፈጸሚያ ካርድ የማግኘት መብት ነበራቸው። ብሔራዊ ባንክ ባደረገው ማሻሻያ ለግል ተጓዦች የሚፈቀደው የውጭ ምንዛሬ ከ$5000 ወደ $10000 ከፍ መደረጉን አስታውቋል። ቀድሞውንም $10000 ላይ የነበረው የውጭ ምንዛሬ ባንክ ሂሳብ ያላቸው ተጓዦች በጥሬ ገንዘብ ማግኘት የሚችሉት የውጭ ምንዛሬ ገደብ ለውጥ አልተደረገበትም። ለንግድ ስራ የሚጓዙ መንገደኞች ላይ ተጥሎ የነበረው ገደብም ማሻሻያ ተደርጓል። በነባሩ አሰራር የንግድ ስራ ተጓዦች የሚፈቀድላቸው የውጭ ምንዛሬ $10000 ነበር። በአዲሱ ማሻሻያ ይህ ገደብ ወደ $15000 አድጓል። በተጨማሪም ብሔራዊ ባንክ የውጭ ምንዛሬ ባንክ ሂሳብ ያላቸው ግለሰቦች በአካውንታቸው ካለ የውጭ ምንዛሬ ውስጥ በክፍያ መፈጸሚያ ካርድ ማግኘት ይችሉ የነበረውን የገንዘብ መጠን ከ10 በመቶ ወደ 20 በመቶ አሳድጓል። ባንኩ ለውጭ ተጓዦች በሚፈቅድ የውጭ ምንዛሬ ገደብ ላይ ለውጥ ያደረገው ለተጓዦች ምቹ ሁኔታ ለመፍጠር ሲባል እንደሆነ ገልጿል። ሶስተኛው የብሔራዊ ባንክ ማሻሻያ ባንኮችን የውጭ ምንዛሬ ክፍያዎች ስርዓት ማስያዝን የሚመለከት እንደሆነ በመግለጫው ላይ ሰፍሯል። ብሔራዊ ባንክ ባንኮች ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ወጪዎች ተወዳዳሪነትን፣ ግልጸኝነትና ምቹነትን ታሳቢ ያደረጉ እንዲሆኑ እንደሚያበረታታ ገልጿል። ይህንን የሚያደርገውም በአገሪቱ የሚሰራባቸው ከውጭ ምንዛሬ ጋር የተያዙ አስተዳደራዊ ክፍያዎችን ከዓለም አቀፍ ሁኔታዎች ጋር ለማጣጣም ሲባል እንደሆነ አስረድቷል። በዚህ መሰረት ባንኮች ከገቢ ንግድ፣ ከአገልግሎት ክፍያ ወይም ጥሬ ገንዘብ ጋር በተያያዘ ለውጭ ምንዛሬ የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች ከ4 በመቶ እንዳይበልጡ መወሰኑን አስታውቋል።
ይህ ውሳኔ ከሚቀጥለው ሳምንት ሰኞ ግንቦት 18 2017 ዓ.ም ጀምሮ ተግባራዊ እንደሚሆንም ገልጿል። በቀጣይ መረጃ ሚኒስትሩ ስለ ጀዋር ዘመቻ። የመንግስት ኮሙኒኬሽን ሚኒስትር ዶክተር ለገሰ ቱሉ ከሰሞነኛ የሐኪሞች እንቅስቃሴ ጋር በተያያዘ የብሶት ፖለቲከኛ አራማጆች ሲሉ የወቀሷቸውን ፖለቲከኞች አሳስበዋል። ሚኒስትሩ ወቀሳ የሰነዘሩት ከነ ጀዋር መሐመድ የማህበራዊ ሚዲያ ዘመቻ ጋር በተያያዘ ነው። የመንግስት ኮሙኒኬሽን ሚኒስትር ዶክተር ለገሰ ቱሉ የብሶት ፖለቲካ አራማጆች ሁሌም የሚያልሙትን ከፍታ ለመጨበጥ ዕውቅናና ስልጣንን ለማግኘት ወይም የመረሳት በሽታቸውን በማከም ክብር ለመጎናጸፍ በሰዎች ላይ ብሶት እንዲንርና ስሜት እንዲጋባ የሚያደርጉ ናቸው ሲሉ ወቅሰዋል። ዶክተር ለገሰ ቱሉ በይፋዊ ትስስር ገጻቸው ባሰራጩት መልእክት የብሶት ፖለቲካ አራማጆች ቁልፍ ፍላጎታቸው ከሐሳብ ይልቅ ስሜትን፣ ከምክንያታዊነት ይልቅ ብሶትን፣ ከዘላቂነት ይልቅ ወቅታዊ ጉዳዮች ወይም የአጭር ጊዜ ተስፋዎችን በመመገብና ተጽዕኖ በመፍጠር መንግስት በአጭር ጊዜ ጩኸት ውደቶች እንዲጠመድ ማድረግ ነው ሲሉ አመልክተዋል። ለዚህ እንዲመች አጋጣሚና ክፍተቶችን ከሐሰት መረጃዎች ጋር አጣምረው ነጣጣይ የሆነ ድርሰት በማዘጋጀት የበዳይ ተበዳይ ፖለቲካ ትርክት ያሰራጫሉ ሲሉ ያመላከቱት ሚኒስትሩ የጤና ባለሙያዎችን ጥያቄ መሰረት በማድረግ ሰሞኑን የሚደረገው መጋጋጥ የዚሁ ሁነኛ መገለጫ ነው ብለዋል። መንግስት ለጉዳዩ ትኩረት እንዳልሰጠው በማስመሰል ከሚያራግቡት ብሶት ጎን ለጎን ወደ መፍትሄ የሚያመሩ እርምጃዎች ሲወሰዱም በእነሱ ጥረት ነገሮች እየተቀየሩ እንደሆነ አድርገው ራሳቸውን ያገናሉ። ጎን ለጎን ስክነት እንዳይኖር ብሶትን ያጎላሉ። በዘላቂነት ህብረተሰቡን የሚጠቅሙ እድገትን የሚያፋጥኑ የልማት ፕሮግራሞችን በማንኳሰስ ያቀርባሉ። ራሳቸውን ሁሉን አዋቂ፣ ብቸኛ ሐሳቢና ተቆርቋሪ በማድረግም ያቀርባሉ ሲሉ ዶክተር ለገሰ ቱሉ አብራርተዋል። የብሶት ፖለቲከኞች የማህበረሰቡ ችግሮች ተፈታ አልተፈታ ጉዳያቸው አይደለም ያሉ ሚኒስትሩ የእነሱ ግብ ይህን በመጠቀም ከቻለው ሀገር በግጭት እንዲናጥ ማድረግና ስልጣን መቆጣጠር አሊያም ስሜት እያራገቡ ትርምስና ግጭት እየጠመቁ በተላላኪነት ረብጣ ገንዘቦችን መሰብሰብ ነው ሲሉም ወቀሳቸውን ሰንዝረዋል። ፖለቲከኛው ጀዋር መሐመድ የሚኒስትሩን መልእክት አያይዞ በሰጠው ምላሽ እሺኛ አራገብ ነው ይባል ቀድሞውኑ የህዝቡን ብሶት ማን ፈጠረ የሚል ጥያቄ ያዘል መልእክት አስፍሮ ታይቷል። በቀጣይ መረጃችን ለተዋጊዎች ጥሪ ያለኝ አብን። የአማራ ብሔራዊ ንቅናቄ አብን ነፍጥ አንስታችሁ በውጊያ ላይ ላላችሁ መልእክት አለኝ ሲል አስታውቋል። ፓርቲው በስራ አስፈጻሚ ኮሚቴ ደረጃ ስብሰባ ማድረጉን ገልጾ በወጣው መግለጫ በአማራ ክልል ጉዳይ ይመለከታቸዋል ላላቸው አካላት ጥሪውን አስተላልፏል። ጥሪው ይመለከታቸዋል ካላቸው አካላት መካከልም ለፌዴራሉ መንግስት፣ ለክልል መንግስት፣ በክልሉ በትጥቅ ለሚንቀሳቀሱ ኃይሎችና ለአማራ ህዝብ የተላለፈ ጥሪ መሆኑን አመልክቷል። በአማራ ክልል ውስጥ ባለው የጸጥታ ችግር የተነሳ የአማራ ህዝብ ከመቼውም ጊዜ በላይ ከፋ የመከራ ቀንበር ተጭኖበት ሞትና ጉስቁልናን እንዲላመድ የህይወትና የንብረት ዋስትና እንዲያጣ አርሶ ነግዶና በአጠቃላይ በነጻነት ተንቀሳቅሶ ሰርቶ እንዳይኖር መደረጉ ሊሰመርበት ይገባል። የአማራ ህጻናትና ታዳጊ ልጆች የመማር መብታቸው ተገፎ ከትምህርት ገበታ ውጭ ሆነዋል። የጤናና ሌሎች ማህበራዊ አገልግሎቶችና የልማት እንቅስቃሴዎቹ በከፍተኛ ደረጃ ተገድበዋል ያለው ፓርቲው አክሎም በተለይ መሰረተ ልማቶቹ በየዕለቱ እየፈረሱና እየወደሙ ይገኛሉ። በዚህም የአማራ ህዝብ አስቀድሞ ጥያቄ ያነሳባቸው የነበሩ በህይወት የመኖር የአካልና የንብረት ከለላ ማግኘት እንዲሁም ፍትሃዊ መልማት ጥያቄዎቹ ምላሽ እንዳያገኙ የትግል ሂደቱ እንዲወሳሰብና የተጨማሪ ተከታታይ ጉዳት ሰለባ እንዲሆን ተደርጓል ሲልም አስታውቋል። በክልሉ የቀደመውን ሰላም በማስመለሱ ረገድ ይበጃሉ ያልኳቸውን የሰላም አማራጮች አቅርቤያለሁ ያለው አብን ለፌዴራሉ መንግስት ባቀረበው ጥሪም የፌዴራል መንግስት በአማራ ክልልና በህዝቡ ላይ የተጋረጠውን አደጋ በውል በመረዳትና በሆደ ሰፊነት ጭምር ችግሩ በሰላማዊ መንገድ እንዲቋጭ ረጅም ርቀት በመጓዝ እንዲሰራ ሁሉንም አማራጮች እንዲጠቀምና የእንደራሴዎች የሰላም አዋጅ እስከ ማወጅ የደረሰ እርምጃ እንዲወስድ እንጠይቃለን። በተጨማሪም የህዝባችን ጥያቄዎች ላይ ከፍተኛ ትኩረት ሰጥቶ እንዲሰራና የተጀመሩ ጥረቶችን በማስቀጠል ዘላቂ ሰላምና ፖለቲካዊ መረጋጋት የማስፈን ኃላፊነቱን በአግባቡ እንዲወጣ እናሳስባለን ሲልም አስታውቋል። ፓርቲው በዚሁ መግለጫው በትጥቅ ትግል እንቅስቃሴ ውስጥ ለምትገኙ እህቶችና ወንድሞች በሚል ባስተላለፈው መልእክቱም ተደራደሩ ሲልም ምክረ ሐሳቡን ለግሷል። ህዝባችን መሸከም ከሚችለው በላይ ሰብአዊና የማህበራዊ ኢኮኖሚ ቀውስ ውስጥ እየማሰነ ይገኛል ያለው መግለጫው ስለሆነም በዚህ ወቅት የሰላም አማራጭን ተቀብሎ ክልሉን ከከፋ ቀውስ አዙሪት ማላቀቅ ለአማራ ህዝብ እጅግ የከበረ ዋጋ የማይተመንለት ስጦታ እንደማበርከት የሚቆጠር በመሆኑ ሁሉም የነፍጥ እንቅስቃሴ እያደረጉ ያሉ ቡድኖች ወደ ፖለቲካዊ ድርድር እንዲመጡ እናሳስባለን ሲልም አብን በዚሁ መግለጫው አስታውቋል። በመጨረሻም የኢራኑ የበላይ መሪ አያቶላህ ሆሚኒ አሜሪካን ያስደነገጠ ንግግር አደረጉ። ኢራንና አሜሪካ በኒውክሌር መሳሪያ ጉዳይ በተለያዩ ዙሮች ድርድር ላይ ይገኛሉ። አሜሪካ ኢራን ኒውክሌር ለመታጠቅ የምታደርገውን ጥረት በአስቸኳይ እንድታቆምና ኒውክሌርን ለሰላማዊ አገልግሎት ብቻ ለመጠቀም እንድትፈርም እየጠየቀች ነው።
ኢራንም በዚህ ተስማምታ ለአሜሪካ ለመፈረም ተቃርባለች እየተባለ ባለበት ሰዓት የኢራኑን ለንተናይ መሪ አያቶላ አሊ ኾሜኒ ቴህራን ኒኩሌር ለማበልጸግ የማንንም ፍቃድ አትጠብቅም ሲሉ አሜሪካን ያስደነገጠ ንግግር አድርገዋል። ዶናልድ ትራምፕ ወደ ስልጣን እንደመጡ ሌላ ተጨማሪ ሀገር ኒኩሌር ሲታጠቅ ዝም ብለና አናይም ያሉ ሲሆን ኢራን የማትፈርም ከሆነ ጦርነት እንደሚያውጁባት አስታውቀው ነበር። ይሁን እንጂ ኢራን ለመደራደር ፍቃደኛ በመሆን ድርድር ከተጀመረ ሰነባብቷል። ይሁን እንጂ እስካሁን ድረስ ድርድሩ ፍሬ አላፈራም። አሁን የተሰማው ኢራኑ የበላይ ጠባቂ አያቶላ ኾሜኒ ንግግር ድርድሩ ላይ ውሃ የቸለሰ ነው ተብሏል። የአሜሪካ መንግስት ተደጋጋሚ መግለጫ ስሜት የማይሰጥ ነው ሲሉ ያጣጣሉት የበላይ ጠባቂው እነሱ ኢራን መቼውንም ዩራኒየም እንድታበለጽግ አንፈቅድም ይሉናል ብለዋል። አያቶላ አሊ ኾሜኒ በራሳችን መንገድ እንጓዛለን፣ ማንም አያደናቅፈንም ያሉ ሲሆን ኢራን ውስጥ የናንተን ማለትም የአሜሪካውያን ፖለቲከኞችን ፍቃድ የሚጠባበቅ አንድም ሰው የለም ሲሉ ተናግረዋል። እስላማዊት ኢራን ሪፐብሊክ የራሷ ፖሊሲና አቅጣጫ አላት፣ በዚህም ትገዛለች ብለዋል። በአሜሪካና በኢራን መካከል እየተደረገ ያለው የኒኩሌር ድርድር አደጋ ውስጥ መግባቱን የሚያሳይ ሐሳብ ሆኗል። በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቴህራን ዩራኒየም እንድታበለጽግ አንፈቅድላትም ማለታቸውን ተከትሎ ነው አያቶላህ ቁጣቸውን ያሰሙት። በተያያዘ እስራኤል ኢራንን የማጥቃት ፍላጎቷ ከቅርብ ወራት ወዲህ በእጅጉ ጨምሯል ሲል የአሜሪካ ደህንነት ቢሮ አስጠንቅቋል። የቴል አቪቭ ጥቃት በቴህራን የኒኩሌር ማብላያ ጣቢያዎች ላይ ያነጣጠረ እንደሆነም ቢሮ ገልጿል። ስማቸው እንዲጠቀስ ያልፈልጉ አንድ የደህንነት ቢሮ ባልደረባ እስራኤል ኢራንን የማጥቃት ፍላጎቷ ከቅርብ ወራት ወዲህ በእጅጉ ጨምሯል ሲሉ ተናግረዋል። ይህ የእስራኤል እቅድ የተሰማው አሜሪካና ኢራን የኒኩሌር ምርትን በተመለከተ አምስተኛውን ዙር ውይይት ለማድረግ በተዘጋጁበት ወቅት ነው። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።